የትግራይ ክልል ፖለቲካ ከድጡ ወደ ማጡ እያዘነበለ ወይም እየሄደ ነው የሚገኘው። በዛሬው ዕለት ጄኔራል ታደሰ ወረደ ከትናንትና የቀጠለ መግለጫቸውን ሰጥተዋል። በዚህም እንግዲህ የጊዜ አስተዳደሩን መንግስት በኃይል መገልበጥ እንዳታስቡት ወይም ደግሞ እንዳትሞክሩት ሲሉ ነው እንግዲህ መፈንቅለ መንግስት ማድረግ እጅግ አደገኛ የሆነ ቀውስ ይፈጥራል ሲሉ አስጠንቅቀዋል። እነ ደብረ ጽዮን ያስጠነቀቁት ነባር መንግስት ይመለስ የሚለው የህወሓት ውሳኔ አደገኛና ተጨማሪ ግጭትን፣ ጥፋትን የሚጋብዝ ነው። ውሳኔው ከተተገበረ ውድቀት እንጂ ድልን አያመጣም ሲሉ እንደዚሁ ቆራጥ መልእክት አስተላልፈዋል። እንደዚሁም በትግራይ ክልል የሚንቀሳቀሱ በርካታ ሚዲያዎች እንደዚሁ ተጠልፈዋል ሲሉ ገልጸዋል። ከሰሞኑ በአክሱም ከተማ ነባሩ መንግስት ይመለስ የሚለው ውሳኔ በኋላ ኦልሬዲ ተወስኗል፣ በአክሱም ማለት ነው። እንደዚሁም ደግሞ በዛሬው ዕለት ፕሬዚዳንት ስልጣናቸውን በጩኸትና በደቦ ውሳኔ እንደማይለቁ ጭምር ይፋ አድርገዋል። ጄኔራል ታደሰ ወረደ ማለት ነው እንደማይለቁ ገልጸዋል። ይህ በእንዲህ እንዳለ በህወሓት ደብረጽዮን ገብረ ሚካኤል እና እንደዚሁም በአቶ አማኑኤል አሰፋ የሚመራው ፓርቲ ኮንፈረንስ በመቀለ ከተማ እየተደረገ እንደሚገኝ ጭምር የተነገረው። እንግዲህ በትግራይ ክልል ያለው ፖለቲካ እጅግ ውጥረት ውስጥ ገብቷል። ጄኔራል ታደሰ ወረደም እንደዚሁ ስልጣናቸው እንዲለቁ ጫና እየደረባቸው፣ ነገር ግን እሳቸው እንደማይለቁም ጭምር አያይዘው ገልጸዋል። የፌዴራል መንግስቱ ምን አይነት እርምጃ ይወስዳል የሚለው የተጠበቀ ነው የሚገኘው። ፎሎ ሰብስክራይብ ያደርጋችሁ አብራችሁን ቆዩ።